ንስሐን ይዛል። ንስሐ ማለት ምን ማለት ነው? ንስሐ ማለት ጸጸት፣ ቁጭት፣ ሐዘን፣ ቅጣት ማለት ነው። ይሄው አሁን ኃጢአቱን ተናዞ ጨርሷል። አቤት ጉድ! እንዲህ ሰርቼ የማርከኝ ጨኑን እየጸፋ ደረቱን እየደቃ ከዚህ ሁሉ ኃጢአት አወጣኸኝ፣ አእምሮ ሰጥተህ ሰው አረከኝ፣ ኃጢአቴን በንስሐ ይቅር አልከኝ፣ ማርከኝ አንተ ጌታ። ደረቱን እየደቃ ጨኑን እየጸፋ የሚኖርበት ህይወት የንስሐ ህይወት፣ ያለፈውን የሰራውን እየተጸጸተ በቃሉ እየታነጸ ቅድስናውን እየጠበቀ እነሆ በቃሉ እየታነጸ ስጋውን ደሙን እየተቀበለ የሚገባውን የእግዚአብሔርን ትእዛዝ እየፈጸመ የሚኖርበት ህይወት የንስሐ ህይወት፣ ድርጊቱ ንስሐ ይባላል። የእናንተ ልጅ እነሆ የንስሐ ህይወት ማለት ሰው በንስሐ ህይወት የሚኖረው ወደ ቀደመው ኃጢአት ላለመመለስ፣ ሁለተኛ ላለመዘፈቅ ወስኖ የሚኖርበት ህይወት የንስሐ ህይወት ይባላል። ክርስቲያን የሆነ ሁሉ በንስሐ ህይወት ነው መኖር ያለበት። ተስተካክል። ቤቱንም የዚህን ዘመን መምህራኑንም እግዚአብሔር ያጥናቸው። አልለወጥነውም፣ ትውልዱን አልተለወጥንም። ጨው ስለጣፈጠ ነው ሌላውን የሚያጣፍጠው። እንለወጥ እኛ መጀመሪያ ሌላውን ለመለወጥ። ስለዚህ እናቴ ልጅ ይህ የዘላለም ህይወት የሚገኝበት አውደ ምህረት ነው። መድረክ አይባልም። ለእኛ አይደለም መድረክ። ምንድን ነው የሚባለው? መድረክ ነው። መድረክ ነው የሚባለው። ይሄም ዳንኪራ የሚረግጡበት ምንድን ነው የሚባለው? መድረክ። መጨረሻቸው መድረክ አይደለም። ነቢየ ልዑል ዳንኤል 10ኛው ምዕራፍ 2 እና 3 ቁጥር በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ማለፊያ እንጀራ አልበላሁም። አይ ዛሬ ጾሜ ነው ብያለሁ ብሎ አንድ መሶብ እንጀራ አቅርቦ መጥረግ አይደለም። አይ ዛሬ ጥሬ ነው መበላው ብሎ እንደ ኩንታል እንደው አንድ ኩንታል ሽምብራ አቅርቦ ወይም አንድ ኩንታል ቆሎ አቅርቦ ሲፈጩ መዋል ሲፈጩ ማደር አይደለም። ሁሉ የተመጠነ ነው መሆን ያለበት። ከአንድ እንጀራ በላይ የሚበላ ካለ ጤነኛ አይደለም። የእናንተ ልጅ በሽተኛ ነው። ወይ ሐኪም ቤት ሄድ ትላትል ሆዱ ውስጥ እንዳለ ወይንም ደግሞ ጸልዮ መብላት ነው። በሽታ ነው ከአንድ እንጀራ በላይ መብላት። ሰውነታችሁ እንዲወፍር አትፍቀዱለት። እምብርታችሁ መጎርጎድ ከጀመረ ጤነኞች አይደላችሁም። እንድታውቁት ይሄንን እዩት። እምብርታችሁን ማዳበሪያ እኮ ነው። የእናቴ ልጅ ውፍረት ሲመጣ ወይ መጀመሪያ ጉልበትህን ወይ ወገብህን ነው የሚይዝህ፣ ቀጥሎ ባጅራትህን ነው የሚጨመድደው። ከውፍረት የበለጠ ጠላት የለም። የሚያስሮጥ ነገር ቢመጣ ምን ልትሆን ነው? ብትታመም፣ ብትተኛ፣ ብትዝረከረክ አንሶላውን እንዴት አድርጎ እንደ ግንድ ሊያንከባልልህ ነው ወይስ ማንሻ አንጥቶ አንስቶ ሊያመልጣ ነው? ለሰውም ማሰብ ያስፈልጋል። አባቶቻችን ከወፈሩ ሰው አይፈሩ ይላል። ልቡ ሰባ ከባድ ነው። ውፍረትን አትፍቀዱለት። ሐኪሞቹ አይናገሩም። ይሄንን ንጹሖችን አይመለከትም። ወፍሮ ያየው ደም ብዛት ይዘዋል ብሎ ኪኒን ይሰጠዋል። ዳሩ ግን የተማረ ምን ያርገኝ ነው ያላችሁት? የተማረ እውነት ነው። የተማረ ግደለኝ እየጨረሱት አይደል ያሉት። ሃይድሮጅኑን ኒውክለሩን የሚሰራ የተማረ አይደለም። የተማረ አስተምረኝ ይባላል፣ የተማረ ግደለኝ ይባላል። የተናገርነው ነው የሰጠን እግዚአብሔር። ይኸው ሃይድሮጅኑን ኒውክለሩን ቦምቡን እየሰራ ይኸው ዓለም እየተናጎዳለም። እርስ በርሱ አይናገሩም። ከአንድ እንጀራ በላይ ከበላህ ሰው አይደለህም። መጥኖ መጉረስ መጥኖ መብላት ያስፈልግ። ሸንቀጠን ዝርት መስለህ ኑር። የመመዝረክረክ ነው። የእናቴ ልጅ ይኸው የታደለ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም። ይኸውልህ ይኸው ዛሬ ሰውየውና ብርጭቆ እኩል ነው የሚቀመጡት። እግዚአብሔር አይጣል መድኃኔዓለም ክርስቶስ ያይጣል። እንደው ይሄ ብርጭቆ ኢትዮጵያ ነው ቻይና? ያው መቼም ከቻይና የማይመጣ ጉድ የለም። ከቻይና ነው የሚመጣው። እንደው እዚሁ ይሆን የሚሰራው ይሄ ረጅም ብርጭቆ። እንደው መድኃኔዓለም ክርስቶስ እንደው እድሜ ቢረዝም ይሆን እንደ ብርጭቆ? እንደው ያንን እየተጋተ ያን እየገለበጠ ተገልብጦ ያድራል እዛ። አልጋውንም እግዚአብሔር ያጥላው። ጸሎት የማይጸለይበት አልጋ። እግዚኦ ማ ሶስተኛው የኑዛዜ መንገድ ከዚህ የካ ሄዶ ሸምገል ያሉ አባት
መጽሐፍቱን ያውቁታልና አባቶቻችን የተዋሕዶ ልጆች ስለ ሕያው እግዚአብሔር አባቴ ስለ ወላዲተ አምላክ ሚካኤል ከሄዳችሁ ስለ ቅዱስ ሚካኤል ነፍስ አባቴን ተደብቄ መጣሁ፣ የሰራሁት ኃጢአት ዘግናኝ ነው እንዳልናገር አፈርኩ፣ ይህን ሰራህ ብለው እንደምን ይሉኛል አባቴ ብዬ ስለ እግዚአብሔር ይገላግሉኝ። ያውቃሉ አባቶቻችን። እጁን ያዝ አድርገው ጸሎት አድርገው ተቀብለው በል ጾም ይህንን ያህል ቀን በል መጽወት ስገድ፣ የሚሰጠውን ቅጣት ካህኑ ጋር ነው፣ እናንተን አያገባችሁም። እሱ ቅጣቱን ተቀብሎ መጥቶ አባቱ ጋር ነፍስ አባቱ ጋር አባቴ ፈርቼዎት የሌላ ቦታ ሄጄ ተደብቄ ንስሐዬን ተቀብዬ መጣሁ። ምን ሰጡ ቅጣቱን? ይሄን ሰጥተውኛል። ማስታወሻ ይዘው ይከታተሉታል መፈጸሙን። አራተኛው ለጓደኛ መንገር። ለመሆኑ ጓደኛ ነው ጉደኛ ነው ያለው ዘንድሮ? ባልንጀራ ነው ባለጋራ ነው ያለው? ለመሆኑ ምስጢር የሚነግሩት ባልንጀራ አለ? በስምንተኛው አንተ ምስጢር ነው አንድ ነገር ልንገር፣ እሺ ንገረኝ። ወዲያውኑ ለማን እንደሚነግር ውጋት ይዟል። እዚህ ጋር ጎኑን ይሸቀሽቀዋል። ወጋ አውራ ያሰኘዋል የያዘው ሰይጣን። ምስጢር የለም የእናቴ ልጅ። በስምንተኛው አንተ ያልደበቅከውን የነገርከውን እሱ ቢዘከዝከው ለመጾመ ተወ ታረመ። ጾም ማለት የስጋን ፈቃድ የስጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት ተቀድሶ መኖር ነው። ጾም ማለት ምግብ መተው፣ ኃይል ሰጪ ምግቦች ስጋውን ቅቤውን። እናቶች አባቶቻችን እኮ ዘይት እንኳን ላይጨምሩ ጨው ብቻ አድርገው ስጋቸውን ለማስገዛት ጨዋን ብቻ ትንሽ ጣል አድርገው አንድ ያጣጣቸው ይበሉ ነበር። ዘይት አተው እኮ አይደለም። የእናት ልጅ ኃይል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል፣ ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል፣ በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ። ዘሌዋውያን 19 ቁጥር 2 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ። አሁንም እዚያው ዘሌዋውያን 20 ቁጥር 7 ላይ ቀጥሎ አንደኛ ጴጥሮስ 1 ቁጥር 16 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ። ጾም ሰውነትን በቅድስና ለመጠበቅ የሚረዳ ትልቅ ኃይልና መሳሪያ ነው። በስርዓት ጾሙ እንደ አባቶቻችን። ከስጋ ከቅባት መጠጥ ጥንቃቄ አድርገን ከጠጣን ሌላ ነገር ይመጣል። ሌላው የእናቴ ልጅ መዝሙር 108 ቁጥር 24 ነቢየ ልዑል ዳዊት ንጉሠ ነገሥት እግዚአብሔር ያደለው የበግ እረኛ ከእረኝነት አንጥቶ ከዙፋን ያኖረው አያንተ ስራ ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳች ብሎ ተናግሮታል። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው እኮ ነው መጽሐፍ ላይ አሁን እስቲ እንደው አይታችሁ ታውቃላችሁ? አሁን ቅቤ አትብሉ ስጋ አትብሉ የሚል አለ አይሉ? ጥቅሱን ያዙ። ይኸው መዝሙር 108 ቁጥር 24